በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ምን አስፈራል? እንካ ቪዲዮ እኮ መፍራት የለባችሁ። ሀቀኛ ከሆነች እሷ በሀቅ ቪዲዮ ስቀርጽ ነው እየተቀረጽኩ አይደል እንዴ? ይሄን እኮ ማሰብ ያለባችሁ። ቦንዳ ቤቱን ተበልቷል። በሰብ ልጁ ተጨበርበረ። በቃ በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። አስማሚ የምለው ሐሳብ አለኝ፣ እባካችሁ ስሙኝ። በረከት ሊስትሮ ብትሆንም ሜሪ ቦንዳ ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። የእሷን አካውንት በ100,000 ካሳደኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው በሜሪ ቦንዳና በበረከት ሊስትሮ መካከል የተፈጠረው ውዝግብ ሶሻል ሚዲያውን እንዲሁም የህግ ጠበቆች ሁሉ ምላሽ እየሰጡበት ይገኛሉ። ምንድነው አላስማማቸው ያለው? ስህተቱ እሱ ከልጅነቱ ነው ወይስ ሜሪ ቦንዳ ሸውደዋለች የሚለን አብረን እናያለን። እስኪ መጀመሪያ ቪዲዮዎችን ከተስማማበት ጀምሮ እስከ ተጣላበት ድረስ አሳያችኋል። ላይክ ኤንድ ሰብስክራይብ ማድረግ እንዳትረሱ። በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ይሄን የምታዩትን ቦንዳ ቤት እንግዲህ ለኔ ሊሰጠኝ ነው ማለት ነው። ይሄ የሚሰጠኝ በእናንተ አንድ ፎሎወር ነው። ቤተሰቦቼ እናንተ ፎሎ አድርጋችሁ 136,000 ፎሎወርስ አላቸው። 236,000 ፎሎወርስ ከገቡ ይሄ ቦንዳ ቤት ይሰጠኛል። መጀመሪያ ማስታወቂያ እየሰራላቸው ይህንን ቪዲዮ ነው። በቀጣይ ደግሞ ይህንን ሁለተኛ ሄዶ ይህን ቪዲዮ ሰርቶታል። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15,000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221,000 ደርሰዋል። 236,000 እንደገቡ ይሄን 1.5 ያወጣል የተባለው ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። በረከት ሊስትሮ ከአንዴም ሁለቴ ነው የሜሪ ቦንዳን ያየው። በመጨረሻ ላይ ምን አጣላቸው የሚለውን እናያለን። እሱ መጀመሪያ የቶ ተስማምቶበት ነበረ። በረከት ሊስትሮውንና ሜሪ ቦንዳን ያጣላቸው ገማቾች መሆናቸውን አብረን እንየው እስኪ። ለማር ለመጀመሪያም ነግሬያችኋለሁ። ሲገባ ቤተሰብ እነሱ ናቸው ያሉት። ያሳቁትም እነሱ ናቸው። ማንም ያነሳል። አንቺ ታነሽኛለሽ ጎዳና ወድቅ ነገር እንዴ? እሱን አስቢያ። ምንም ድራማ እየሰራች ያላችሁ እናንተ ነው ያልሰራ ችግር የለም። ያው ሁሉም ያውቃል፣ ሁሉም ነገር ህዝብ ስለሚያውቅ ነው ችግር የለብኝም። አንድ ሰው ካለኔ ፍቃድ ቪዲዮ ከቀረጸኝና ቪዲዮ ይተለቀቀ እናቴ ችግር የለም። እኔ ምን አገባኝ? እኔ ከዛ እኔ ማረጋውን አረጋለሁ። ተረጋጋ ቤኪ። በቃ በህግ እንጠይቃቸዋለን። ምንድነው እጠይቃለሁ። በህግ ነው የምጠይቅ። ላይፍን ያበላሹት ገባ ለህይወቴን ያበላሹት እዚህ ጋር እንዴ? ምንድነው ያል 1.5 ነው ያሉት። 300,000 ብር 100,000 ብር አይወጣም እንዴ? እንደዛ የሰው ፊት ስንት ገርፎኝ እናቴ ነው አባቴ ነው እንዴ? ተረጋጋ እንዴ? ምን አስፈራል? እንካ ቪዲዮ እኮ መፍራት የለባችሁ። ሀቀኛ ከሆነች እሷ በሀቅ ቪዲዮ ስቀርጽ ነው እየተቀረጽኩ አይደል እንዴ? ይሄን እኮ ማሰብ ያለባችሁ። ቦንዳ ቤቱን ተበልቷል። በሰብ ልጁ ተጨበርበረ። በቃ ተበላ ቦንዳ ቤቱ። አሁን ላይፍን ነው ያበላሹት። በቃ ምንድነው ይበላሽቶ ተስፋ አስቆረጡኝ። ችግር የለም። እናንተው ትፈሩናላችሁ። እግዚአብሔር ላይ እንደዚህ ለፍቼ እኔ ከዚህ በኋላ ምን ተስፋ አይዞ በእናትህ አንተ አታልቅስ። አታልቅስ። ኧረ በእናትህ እንዴ በህግ ነው የምንጠይቃቸው። ቤኪ በእናትህ ነው እንዴ? እንደዚህ ዘርቼ በህግ ነው የምንጠይቃቸው። ተራብኛል እንዴ? ለምን
አታልቅስ። በደገም ይዘሩብኛል እኔ ጋር ለምን ዴዳሊ በቀለጃ ነው እንዴ? ሰራው አይደል ቻሌንጅን በቃ የምፈልገውን ነገር በዘራው ትልቅ ማግኘት አለብኝ። በረከት ሊስትሮ መጀመሪያ ነው የተሳሳተው ብዬ አስባለሁ። ምክንያቱም ማስታወቂያውን ከመስራቱ በፊት እነዚህን ሊገምቱለት የወሰዳቸውን ሰዎች መጀመሪያ ነበረ ወስዶ ማስገመት የነበረበት። እንግዲህ ነጋዴ ምንም ይሁን ምን የራሱን ጥቅም እንደሚያስቀድም ይታወቃል። አንድ ነጋዴ መጀመሪያ ጀንጅኗችሁ ከሸጠላችሁ ድርጅቱ ለራሱ ገቢውን ካገኘ በኋላ ይሰማኛል ብላችሁ እንዳታስቡ፣ የትኛውም ቢሆን ማለት ነው። እቃ ስትገዙ ራሱ መጀመሪያ አስባችሁ ካልኩሌት አድርጋችሁ በደንብ ገምታችሁ ካልገዛችሁ ነጋዴ አንዴ ከሸጠ በኋላ አይኔን ምንድነው አይኔን አፈር ያድርገው ነው እንደዛ አይነት ነገር ነውና በረከት ሊስትሮውም የተሳሳተው መጀመሪያ ነበረ ያስተዋውቅ። እንግዲህ ልጁ ከልጅነቱም አንፃር ከምኑም አንፃር መጀመሪያ መስሎታል 1.5 ሚሊዮን መስሎታል። እነሱ ካልኩሌት ያደረጉት እድሳት የተደረገበትን መስቀያዎችን ሁሉን እነዛ እንደማምረው 1.5 ሚሊዮን ይሞላል አሉ። ቦንዳ ልብሱ አይደለም 300 ሺህ ብር 100 ሺህ ብር ራሱ እንደማይሆን ገማቾቹ ገምተዋል። እንግዲህ እንደምታዩትም 1.5 ሚሊዮን ማለት ብዙ ነገሮችን ማድረግ የሚችል ነው እና ተሸውዷል። ይህንን ግን ማስተካከል የነበረበት መጀመሪያ ነው። እያለቀሰ ይገኛል። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁ ይህንን ሀሳቡን በሶሻል ሚዲያ ማጋራቱን ተከትሎ የተለያዩ አስተያየቶችንና ጠበቃ ሰብለም እንዲከስ የራሷን ምላሽ ሰጥታለች። ቪዲዮውን እንየው። ሁሉ ነው አለፈልኝ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? ቤተሰቦቼ እንዳያችሁት በረከት በጣም ቅስሙ ተሰብሮ ነው የሄደው። በጣም ነው ያዘነው። በረከት ሊስትሮ ሲጠርጋ ሳምሮ ቻሌንጅ ተሰጥቶት ቻሌንጁን በሚገባ ተወጥቶታል። ሁላችሁም ደግሞ ተረባርባችሁለታል። ምክንያቱም ደግሞ በረከት የተሻለ ህይወት እንዲኖረውና ቤተሰቦቹን እንዲያግዝ ሁላችሁም ትፈልጋላችሁ። ከየት እንደመጣ ሁላችሁም ታውቃላችሁ። እና በረከት ይህንን ቦታ ሊያሳየኝ ወስዶኝ ነበር። እኔም ደግሞ በጣም ደስተኛ ስለነበርኩኝ ሄደን ተመለከት ነው ያየሁት። ነገር ግን በጣም ነው ያስደነገጠኝ። ምክንያቱም የተሰጠው ቻሌንጅ 1.5 ሚሊዮን ገደማ የሚያወጣ ቡቲክም እንደሚሰጠው ነው። እኔ ደግሞ ያየሁት ነገር በጣም አሳዘነኝና ይህን ነገር ቤኪ በባለሙያ ብናሳየው ጥሩ ይመስለኛል። ምክንያቱም 1.5 ሚሊዮን የሚያወጣ አይመስለኝም ብዬ አልኩት። እሱም ደግሞ ስጋት አደረበትና ለመረከብ ሲቃረብ ትላንትና ማለት ነው ባለሙያ አፈላልገን ይዘን ሄድን። ባለሙያው ሲመለከተው አጠቃላይ ቤት ውስጥ ያሉ እቃዎች በአጠቃላይ ከ300 ሺህ ብር በላይ አያወጡም። በዛ ላይ እቃዎቹ ደግሞ የቃረዱ ናቸው፣ ምንም ዋጋ የሚያወጡ አይደሉም ብሎ አለን። በዚህም አግባብ ዛሬ ሊረከብ በሄደበት ጠየቃት። ላይቭ ላይ በስነ ስርዓቱ ሁላችሁም በምታዩት መልኩ 300 ሺህ አያወጣም ብሎኛል ባለሙያ መጥቶ አይቶት እና እንዴት ነው የምታደርጊልኝ ብሎ አላት። በዚህ ጊዜ ሆት ሆነች። በጣም የማይገባ ነገር ተናገረች። ተሳደቡ። በጣም በቃ ማይሆን ነገር እንዴ! እናንተ ተረባርባችሁ እናንተ ለፍታችሁ እዚህ ያደረሳችሁትን ልጅ እንደዚህ ቅስሙ እስኪሰባበር ድረስ በጣም ኢግኖር አድርገው መላክ ነበረባቸው። የኢትዮጵያ ሕዝብ እናንተ በእውነት ፍረዱ። የተለያየ ነው። በጣም ከፍቶት ነው። እስኪ እናንተስ የራሳችሁን አስተያየት ስጡ። ምን ቢያደርግ ይሻላል ብላችሁ ታስባላችሁ? እኔ ልጁ አሳዝኖኛል። መጀመሪያ ያስገምት ጥሩ ነበረ። ምክንያቱም የሰው ፊት ወይም ሶሻል ሚዲያ መጥቶ ማስታወቂያ ከመስራቱ በፊት ያሳውቅ ጥሩ ነበረ። ግን ምንም ማድረግ አይቻልም፣ አልፏል። እስኪ እናንተ ማሰብ አስተያየት ስጡበት። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100 ሺህ ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት እቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየቅኩትን ምንድነው የተባለውን ስጡኝ ነው። እኔም የጠበቅኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው እቃ እንደማይሞላ ባለሙያ አይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየቅኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም።
እዚህ ጋር ቆሻሻዋ እየደፋ አናቴ ላይ እናቴ ጋር እጄ እዛ ጋር እኮ ማውን ተስፋ ነው የሰጧት አባቴ ጋር እጄ ለምን ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነው ለምን እውነቱ ወደ ሌላ ነገር ይቀይሩታል አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ እውነቱ ይሰጠኝ ነው ያልኩኝ በቃ ሌላ ነገር አልፈልግም የሞራል ካሳ ራሱ ጠይቃለሁ እከሳለሁ ቤተሰብ እውነት ምን ጊዜ ማሸናፊ ናት የፈለገ ብትገፋ እውነቴን እፈልጋለሁ እኔ ሌላ ምንም ያወራሁት ቃል የለኝም እሱም ደግሞ እንግዲህ ከጎዳናንስ ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው ቻሌንጁንም አይቷል የሚላችሁን እንሰማለን እንግዲህ ቤተሰቦቼ እሱ የሚናገረው ሌላ እሷ የምትናገረው ሌላ እኔ በህይወቴ ብዙ አይነት ሰዎች አይቻለሁ እንደዚህ ልጅ ያለች ደግሞ አስመሳይ እኔ አላየው እንደዚህ እንደምታያት ጨዋ ልጅ አይደለች እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም ላይቡን አይታችሁታል ምንም አይነት ጥያቄ አልጠየቃትም ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይሄን ዕቃ ባለሙያ ያሳይቸው በጣም የቃረደ ነው የሞተ ነው ዋጋ ያወጣልህም ብሎኛል ምንድነው ማረጋው እንዴት ነው የምታስረክቡኝ ያላት በቃ ይሄን ሆኖ ነው ይጠየቃል እኛም ነበርም በቦታው ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው ሊስትሮ ነው የድሃ ልጅ ነው ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት በእናታችሁ እርዱት መስሏት ነው እንጂ ሶሻል ሚዲያ ማስታወቂያ ከ1.5 ሚሊዮን በላይ ኪሳራ እንደሚያደርስባት እርግጠኛ ነኝ እኔ ላይቡን አይቼዋለሁ ስትሳደብም ነበር ምን አይነት ስነ ምግባር ቢኖራት ነው ቀጣይ አሁን ከሜሪ ቦንዳ ምናልባት ስም ቀይራ ካልሆነ በቀር ከዚህ ማን እንደሚገዛ አላቀም ስነ ምግባሯ ምን አይነት እንደሚመስል ነገም እያንዳንዱ ገዥ ምንም አይነት ዋስትና እንደሌለን ከሷ ገዝተን ምንም አይነት ዋስትና እንደሌለን እርግጠኛ መሆን እንችላለን ወደፊት እንደምትከስር አትጠራጠሩ ምን አለበሉኝ አስማሚ የምለው ሐሳብ አለኝ እባካችሁ ስሙኝ በረከት ሊስትሮ ብትሆንም ሜሪ ቦንዳ እንግዲህ በረከት ሊስትሮን ከድሮ ጀምሮ አውቀዋለሁኝ ከማንም በፊት ቻሌንጅ ማስታወቂያ ሳሰራ የነበረው ጎበዝ ልጅ ነው ሜሪ ቦንዳም ይሄ ማስታወቂያ ስትናገሪ አጋነሽ ለማስታወቂያ አውርታችሁ ሊሆን ይችላል 1.5 ሚሊዮን ተብሏል አንተም ቃል በቃል ተቀብለ ያንን ሄደሃል አሁን ማወቅ ያለባችሁ ግን መስማማት ትችላላችሁ ሁለታችሁ በረከት ያሰብከውን ነገር ቀጥታ ራሱን ሳይሆን ይሄ ሽጬ 1.5 ሚሊዮን ያወጣልኛል የሚለውን ሐሳብ ሳይሆን ሱቁን ብታገኘው የ3 ወር የቤት ክራይ እንዳለችው የተከፈለበት ብታገኝ ልብሶቹን ብታገኝ ህይወትን መቀየር ትችላለህ ሰርተ ከዛ በኋላ ሱቅ የሚያክል ነገር ስንት ሰው ማለት ነው ይሄንን እድል እየተመኘ ያለውን ነገር ብታገኝ ብዙ ነገር ልትሰራበት ትችላለህ አይደለም 1.5 ሚሊዮን ከዛም በላይ ልትሰራበት ይችላል ልታርግ ይችላል ሌሎች ሱቆችን ወደፊት መክፈት ይችላል አሁን ሱቁ ከነእቃው ከነቁልፉና ከነገቢያው ነው የተሰጠ ሶ ይሄንን መጠቀም ይችላል ወንድሜ ሜሪ ቦንዳም እንግዲህ ስተታችሁን አምናችሁ ይቅርታ ጠይቃችሁ 1.5 ሚሊዮን የተጋነነ ዋጋ መሆኑን ነገር ግን ለዚህ ልጅ እንደተባለው የቤት ክራዩ ተከፍሎ ሙሉ ልብሶቹ ሙሉዎቹን ስጡት የጎደለ ልብስ ሳይኖር ያጎደላችሁትም ነገር ካለ ማለት ነው በዛ ልትስማሙ ትችላላችሁ ብዬ የራሴ ሐሳብ ነው እናንተም ቻሌንጁን ከዚህ ልጅ አታስቀሩበት አንተም በረከት ሊስትሮ እነሱን አንፎሎ አርጉ እየተባለ ወደ ክስም የሚሄድ ነገር የሰማን ነው እንደዚህ መሆን የለበትም መስማማት ትችላላችሁ ስለዚህ ቁጭ ብላችሁ አውሩ ለማሸማገልም መሀል ለመግባትም አለን በረከት ታዳምጠኛለህ ብዬ አስባለሁ ይሄን ነገር ረጋ ብላችሁ ከሜሪ ቦንዳ ጋር አውሩት እንደዛ ነገር ደስ አይልም ቻሌንጅ የሚሰጡ ሰዎች መበረታታት አለባቸው እናንተ 300 ሺህ ብር ያዋጣዋል አያዋጣውም የሚለውን እስኪ አስተያየት ስጡበት እናንተ ብትሆኑ ምን ታደርጋላችሁ 1.5 ሚሊዮን አስባችሁ የ300 ሺህ ብር ዕቃ ብትሰጡ ዕቃውን ትቀበላላችሁ ሱቁን ትቀበላላችሁ ወይስ ክስ ትገባላችሁ የሚለውን እስኪ የራሳችሁን አስተያየት ስጡበት ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት እንኳን ደስ አለ በጣም ደስ ብሎኛል አመሰግናለሁ ፎሎወሮችን አታመሰግናችሁ ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው እንደምታዩት ሜሪ ቦንዳ አልሰጥም አላለችም እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት 3 ብራንች አላት የለመደ ብራንቿን ነው የምትሰጠው ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው ሶ ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣ ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው
ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ስሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ አንዱ ልጅ። ላይቭ እንዳለ አላውቅም በረከት። ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልቢያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጅ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርገዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አንፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። የሁለታቸውንም የበረከት ሊስትሮና ሜሪ ቦንዳ ሰምታችኋል። ስህተቱ የማን ነው የሚለውን የራሳችሁን ሀሳብና አስተያየት ስጡበት። አሁን ደግሞ የህግ ባለሙያዎች የሰጡበት አስተያየት ነው። እሱን ተከታትለን እንመለስ። በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ወጥ ያለፈልኝ ብዬ እኮ ነው እናቴን ላባደረገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድን ነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደግኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው ህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ሕግ ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። ልጁ ቸኩሏል። እንግዲህ 236,000 አሟልቶ ነበር። አንፎሎ አድርጉ፣ በስሜት አንፎሎ አድርጉ ማለት ተከትሎ አሁን እኔ እስካየው ድረስ 230,000 ደርሷል። መውረዱ አይቀርም። ተስማምተው እሷም የወደፊት ገበያዋን እሱም የ1.5 ሚሊዮን ቢያንስ 1.5 ሚሊዮን ባይሆን እንኳን እስከ 800,000 አካባቢ የሚደርሰውን ብትሰጠው ሁለታቸውም ያዋጣቸዋል የሚል ሀሳብ አስተያየት አለኝ። የእናንተንም ሀሳብና አስተያየት በኮሜንት ግለጹልኝ። ላይክ ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ።